የአሜሪካ መከላከያ ሚኒስትር ፔንታጎን በኢራን እየተካሄደ ያለው ጦርነት እስካሁን $25 ቢሊዮን ወጪ ማስከተሉን ይፋ ማድረጉ በዋሽንግተን የፖለቲካ ሰማይ ስር ከፍተኛ ውጥረት አንግሷል። ይህ አሃዝ የተገለጸው ፕሬዚዳንት ዶናልድ ትራምፕና የሪፐብሊካን ፓርቲ በመጪው ህዳር ወር በሚካሄደው የአጋማሽ ምርጫ ወይንም ሚድተርም ኢሌክሽን የህዝብ ተወካዮች ምክር ቤትና የሴኔቱን የበላይነት ለመያዝ ብርቱ ትንቅንቅ በሚያደርጉበት ወቅት መሆኑ ጉዳዩን ከወታደራዊ ክንውን ባለፈ የህልውና ምርጫ እንዲሆን አድርጎታል። የትራምፕ ፓርቲ ተፎካካሪ የሆኑት ዲሞክራቶች ይህንን ግዙፍ ወጪ እንደ ዋነኛ የፖለቲካ መሳሪያ እየተጠቀሙበት ይገኛሉ። የዲሞክራቶች ፓርቲ ስትራቴጂስቶች ትኩረት ጦርነቱን ከፖለቲካ ርዕዮተ ዓለም አውጥተው በቀጥታ ከአሜሪካውያን መራጮች የኑሮ ውድነት ጋር በማገናኘት ላይ ናቸው። በመካከለኛው ምስራቅ በተፈጠረው አለመረጋጋት ሳቢያ የዓለም አቀፍ የነዳጅ አቅርቦት በመስተጓጎሉ ብቻ በአሜሪካ ማደያዎች የሚታየው የነዳጅ ዋጋ ጭማሪ ላለፉት 4 ዓመታት ታይቶ የማይታወቅ መሆኑ ለዲሞክራቶች ፓርቲ የተመቸ የምርጫ ቅስቀሳ ሆኖላቸዋል። እነዚህ የትራምፕ ተቃዋሚዎች ይህንን አጋጣሚ በመጠቀም ትራምፕ ለጦርነት ቢሊዮኖችን ሲያፈስ እናንተ ግን በየማደያውና በየገበያው ከፍተኛ ክፍያ እየከፈላችሁ ነው የሚል ቅስቀሳ እያደረጉ ነው። ለጥይትና ለጦር መሳሪያ ግዢ የሚወጣው ይህ $ቢሊዮን ለዋጋ ንረት መባባስ ዋነኛ ምክንያት እንደሆነ በመጥቀስ አስተዳድሩ ለሀገር ውስጥ ኢኮኖሚና ለዜጎች ደህንነት ቅድሚያ አልሰጠም የሚል ክስ እያቀረቡም ይገኛሉ። የትራምፕ ተቃዋሚዎች የጦርነቱን ወጪ ከሌሎች ማህበራዊ አገልግሎቶች ጋርም በማነጻጸር ህዝቡ ለማሳመን እየሞከሩ ነው። የ$25 ቢሊዮን ወጪ ከአሜሪካ የጠፈር ምርምር ድርጅት ናሳ ዓመታዊ ጠቅላላ በጀት ጋር እኩል መሆኑ ለዲሞክራቶች ትልቅ ማነጻጸሪያም ሆኗቸዋል። በጥቂት ሳምንታት ውስጥ በኢራን ላይ ለዘነቡ ሚሳይሎችና ቦምቦች የጠፋው ይህ ገንዘብ ለትምህርት ቤት ግንባታ፣ ለጤና ሽፋን ወይንም ለአየር ንብረት ለውጥ መከላከያ ቢውል ኑሮ የአሜሪካውያን ሕይወት ምን ያህል ይቀየር ነበር የሚለው ጥያቄ በተለይም በወጣቱ መራጭ ዘንድ ትልቅ ድምፅ እንዲያስገኝላቸው አስበው እየሰሩም ነው። በተጨማሪም ፕሬዚዳንት ዶናልድ ትራምፕ በምርጫ ቅስቀሳቸው ወቅት አሜሪካን ከማይረቡና ማለቂያ ከሌላቸው የውጭ ጦርነቶች አወጣታለሁ ብለው የገቡትን ቃል መጣሳቸውን ተቃዋሚዎች እንደ ትልቅ የፖለቲካ ስህተት እያቀረቡትም ነው። በዚህ በኢራኑ ጦርነት 13 የአሜሪካ ወታደሮች መሞታቸውና በመቶዎች የሚቆጠሩ መቁሰላቸው ጦርነቱ እንደ ቀድሞው የኢራቅና አፍጋኒስታን ጦርነቶች ሁሉ አሜሪካን ከባድ ዋጋ እያስከፈለ የሚገኝ እየሆነ ነው የሚለው ስጋት በመራጩ ሕዝብ ዘንድ እንዲሰርጽ እየተሰራ መሆኑን ሮይተርስ አስነብቧል። በአንጻሩ የትራምፕ አስተዳደርና ደጋፊዎቻቸው ይህንን ወጪ አስፈላጊ የብሔራዊ ደህንነት ኢንቨስትመንት አድርገው ይቆጥሩታል። የመከላከያ ሚኒስትሩ ለምክር ቤቱ የጦር ኃይሎች ኮሚቴ በሰጡት ምላሽ ኢራን የኒውክሌር መሳሪያ እንዳትታጠቅ ለማድረግ የሚከፈለው ማንኛውም ዋጋ አነስተኛ መሆኑን ተከራክረዋል። ኢራን የኒውክሌር ቦምብ ብትታጠቅ የምንከፍለው ዋጋ ስንት ሊሆን እንደሚችል አስባችሁታል? በማለት ዲሞክራቶች የሚያቀርቡትን ትችት ተሸናፊነትና ፍርሃት ሲሉ አጣጥለውታል። ሪፐብሊካኖች ጦርነቱን የህልውና ጉዳይ አድርገው በመሳል አሜሪካ ጥንካሬዋን ካላሳየች ጠላቶቿ እንደሚደፍሯትና ይህም ለወደፊቱ የከፋ የኢኮኖሚና የደህንነት ቀውስ እንደሚያስከትል ለደጋፊዎቻቸው እያስረዱም ይገኛሉ። ያም ሆነ ግን በኢራን ጦርነት ምክንያት የፕሬዚዳንት ዶናልድ ትራምፕ ተቀባይነት ወደ 34 በመቶ ዝቅ ማለቱ በቀጣዩ አጋማሽ ምርጫ ሪፐብሊካኖች በኮንግረስ ያላቸውን የበላይነት ሊያጡ እንደሚችሉ ፍንጭ የሰጠ ሆኗል። የትራምፕ ተቃዋሚዎች ዲሞክራቶች ደግሞ የጦርነቱን ወጪ፣ የሰው ሕይወት መስዋዕትነትና የኑሮ ውድነትን በማቀናጀት የጀመሩት የተቀናጀ የፖለቲካ ዘመቻ በምርጫ ውጤት ላይ ወሳኝ ሚና ይኖረዋል ተብሎ ተጠብቋል። እናም ጦርነቱ በቅርብ እልባት ካላገኘና የኢኮኖሚው ጫና ካልቀለለ የኢራን ጦርነት ወጪ ለሪፐብሊካን ፓርቲ ከባድ የፖለቲካ ኪሳራ ሊሆን እንደሚችልም ተንታኞች ይስማማሉ።